ሰላም ሰላም ተወዳጆች እንዴት ናችሁ? እነሆ ተገናኘን። ትላንት የዓለም ዋንጫው ቢያንስ በፖርቹጋል እንግዲህ ማለፍ ወደ ቀጣይ ዙር ተደስተናል። ግን ያው እግር ኳስ አንዳንድ ጊዜ ፍትሐዊ አይደለችም። ያሳዝኑም ነበረ ክሮኤሽያዎች። እውነት ለመናገር ቤተሰቦቻችን በጣም ለፍተው ነበረ። ግን ደግሞ ክርስቲያኖ ሮናልዶ እና ፖርቹጋል ወደ ቀጣይ ዙር ማለፍ ይገባታል። ምክንያቱም ቀጣይ የምንገናኘው ጨዋታ ፖርቹጋል ደጋፊ ሆኜ ራሴን ስለቆጠርኩ ነው እንዲህ የምንላችሁ ቤተሰቦች። ምክንያቱም ከክርስቲያኖ ሮናልዶ ጎል የመጨረሻው የዓለም ዋንጫ ነው የሚሆነው። እህቱ ትላንት የሆነ ነገር ብላለች፣ ፍንጭ ለመስጠት ሞክራለች። ስለዚህ ክርስቲያኖ ሮናልዶ ከቻለ ከዓለም ዋንጫው ጋር እንደው ብንሰናበተው በብሔራዊ ቡድን ደረጃ ነው ያልኳችሁ፣ ደስ ይለናል። ሁላችንም አይ ቲንክ ሮናልዶ እንዲበላ እንፈልጋለን እና በዚህ መልኩ እንግዲህ ከስፔን ጋር ቀጣይ ጨዋታ የሚያደርጉ ይሆናል። ስፔንም ትላንት በአስገራሚ ብቃት ነው ያሸነፈችው። ስለዚህ ዓለም ዋንጫ ትላንት እንደው ጥሩ ፉክክር ያየንበት ጨዋታ ነበር። በተለይ ደግሞ ፖርቹጋል እና የክሮኤሽያ ጨዋታ በጣም ጥሩ ጨዋታ ነበረ። አድማጮች ለማንኛውም የዩናይትድን ዜናዎች እንደተለመደው ይዘንላችሁ ተገኘን። ቤተሰቦቻችን የተለመደ የዝውውር ዜና ተይዟል። የዩናይትድን የዝውውር ዜና ስንሰማ ግን በጣም ጥንቃቄ ማድረግ እንዳለብን ነው እየተረዳን የመጣ ነው። ዩናይትድ ፕላን ብቻ እቅድ ብቻ መፈጸም መጨረስ ግን ዝውውር ላይ የለም የሚል ሀሳብ ከእናንተ ሁሉ ሳይቀር እየመጣ ነው። ቤተሰቦቻችን ክለቡ ያቅዳል ግን አይፈጽምም የሚል ተቃውሞ እያቀረባችሁ ነው። ትክክል ናችሁ። ምንም አልተሳሳታችሁም። እንደዚህ አይነት አስተያየቶችን ብትሰጡ አይገርመኝም። ቤተሰቦቼ ግን ደግሞ የዝውውርን ሁኔታ ስናይ በተለይ ዩናይትድን ፖሊሲ ስትራቴጂ ከተመለከትን ወይም ካየን በኋላ አዳፕት ማድረግ ያለብን ነገር ያለ ይመስለኛል። መላመድ አለብን በቃ በተለይ የዩናይትድ ደጋፊዎች እና የመጀመሪያው ክፍል ማወራው ስለዚህ ጉዳይ ይሆናል። አጠቃላይ የዩናይትድን የዝውውር አካሄድ የተመለከተ ወደ ዜና ሳልፍ የሴመርቪል ዝውውርን ለማድረግ ድርድር ጀመሩ ተብሏል። ዩናይትድ ያው ድርድር ይጀምራል። አንድ አድማጭ እንዳለው ይጨርሳሉ ወይ ነው ትልቁ ጥያቄ የሆነው። እንዴት ነው ይህን ዜና ማናወጣው? በሴመርቪል ዝውውር ላይ ዩናይትድ ምን ለማድረግ እየሞከረ ነው? መረጃ ያለኝ አደርሳችኋለሁ። እንዲሁም የክሪስታል ፓላሱ ሳርን ለማስፈረም ሴኔጋላዊውን አጥቂ ማለት ነው ዩናይትድ ወኪሎቹን ማናገር ጀመረም የሚል ሪፖርት ተመልክቻለሁ። ይህንንም ዜና በጥልቀት የምናየው ነው የሚሆነው በአጥቂ መስመር የዝውውር ዜናችን። ዋናው ግን የአማካይ የዝውውር ዜና ነው። የምትጠብቁት የአማካይ የዝውውር ዜና አለ ከካርሎስ ባሌባ ጋር በተያዘ በተለይ ማለት ነው። ይህን ተጫዋች በተመለከተ አሁን ከሚታመኑ የዜና ምንጮች ተጨባጭ መረጃው ወጥቷል እና የዩናይትዶች ሀሳብ እዚህ ጋር ምንድን ነው? ቀጣይ የሚወስዱት መፍትሄ ምንድን ነው? የአማካይ ክፍል ተጫዋች እጦት በጣም እየገጠመን ነው። ማርኬቱ በራሱ እኛም እየሸሸን ማርኬቱም እየሸሸን ያለው እና ቶፕ የሆኑ ታርጌቶቻችን እያጣን አሁን ካርሎስ ባሌባ ላይ ያረፍን ይመስለኛል። ምክንያቱም የአሌክስ ስኮት ዝውውር አሁን በበርንመዝ አንሸጥም አቋም ምክንያት የሆነ ያለ አይመስልም ቤተሰቦቻችን። ለማንኛውም ግን ያለውን ወቅታዊ ሁኔታ ነግራቸዋለሁ። በነገራችሁ ላይ ከእንግሊዝ ስንወጣ ደግሞ የቹዋሜኒና አሁን ደግሞ ትላንት በተለይ ቤን ጃኮብስ እንደነገረን ከሆነ የአዩብ ቡዋዲ ዝውውር ላይ ዩናይትድ አግሬሲቭሊ ገብቷል እና ምን ላይ ነው ያለው ይሄን ልጅስ በተመለከተ የሚለውን በዝርዝር የምነግራችሁ ነው የሚሆነው። ቪዲዮውን ላይክ ብታደርጉ ደስ ይለኛል። አድማጮች አበረታቱን፣ ላይክ አድርጉ። ከጎናችን መሆናችሁን አረጋግጦ ሁሌም አብራችሁን ስለምትሆኑ ምንጊዜም እናመሰግናለን። መልካም ቆይታ። ከ6 ቀናት በኋላ የማንቸስተር ዩናይትድ ተጫዋቾች የፕሪሲዝን ልምምዳቸውን ለመጀመር በካሪንግተን ተገኝተው የሕክምና ምርመራቸውን እንደዚሁም ሪፖርታቸውን በማድረግ ወደ ስራ እንዲሁም ወደ ልምምድ የሚገቡ ነው የሚሆነው። የዩናይትድ ተጫዋቾች በተለይ ዓለም ዋንጫ ላይ ተሳትፎ ያልነበራቸውና ከቤተሰቦቻቸው ጋር እረፍት ሲያሳልፉ የነበሩ ተጫዋቾች በተለይ ይመለሳሉ ተብሎ ተገልጿል። ስለዚህ በዚህ ወር ጁላይ 9 ላይ ዩናይትድ ተጫዋቾች ሪፖርት እንዲያደርጉ በካሪንግተን ይጠበቃል። ከዛ በኋላ የፕሪሲዝን ዝግጅቶች ይጀምራሉ በማንቸስተር ዩናይትድ ቤት ማለት ነው። ግን ፕሪሲዝን ዝግጅታቸውን ሲጀምሩ አዲስ ፈራሚ በዩናይትድ ቤት ላይኖር እንደሚችል እርግጠኛ መሆን ትችላላችሁ። አዲስ ፈራሚ ስል ምናልባት ቤተሰቦች ያው
የብራዚላዊውን የአማካይ ስፍራ ተጫዋች ኤደርሰን ዝውውር ማጠናቀቃችን ይታወቃል። ግን ደግሞ ተጫዋቹ የዓለም ዋንጫ ተሳትፎ ላይ ነው የሚገኘው ከብራዚል ጋር። ስለዚህ ገና ከዓለም ዋንጫ ብራዚል ተሰናብታ ተጫዋቹ ፊርማውን አኑሮ ከእንደገና የተወሰኑ ቀናት እረፍት ማድረግ ይኖርበታል። ከዛ በኋላ ነው ቡድኑን የሚቀላቀለው። ስለዚህ ዩናይትድ ያለ አዲስ ፈራሚ ያለ እንደው ሲኒየር አዲስ ፈራሚ ፕሪሲዝን ይጀምራል ማለት ነው። በተለይ ትልቅ ክፍተት ያለበት የአማካይ ክፍሉን ሳያድስ ቡድኑ ፕሪሲዝን መጀመሩ ምን ያህል እርጀንሲ እንደሚጎለው ዩናይትድ በደንብ የሚያሳይ ይመስለኛል። በተለይ እኔ ያው አንዳንድ የዩናይትድ ስራዎች በጣም ነው የሚያስገርሙኝ። ሰፖርት ማድረግ ያለብኝ አድሚት ማድረግ ያለብኝ አንዳንድ ማድነቅ ያለብኝ የኖሶች ስራ አለ። ኦፍኮርስ ይሄን መካድ አልችልም። ግን ደግሞ ትልቅ ቀዳዳ ትልቅ ክፍተት ዩናይትድ በተለይ ካዛሜሮ ከለቀቀ በኋላ እንዳለበት አማካይ ክፍል ላይ እየታወቀ ግን እስካሁን ድረስ ቤተሰቦች በዚህ ቦታ ላይ እንደው ኤደርሰንን በቃ ልናስፈርም ተስማምተናል ብሎ መዘናጋት ብሎ ቁጭ ማለት እጅግ በጣም የሚያስገርም መሰጠት ነው። ይሄ እንግዲህ ማለት ነው ላለማውጣት መሰጠት እንደማለት አድርጌ ነው የሚወስደው እና ቡድኑ እርጀንሲ የጎደለው ይመስለኛል። አሁን እንደው በቀጥታ ወደ ጉዳዩ ስገባ ማንቸስተር ዩናይትድ ዝውውሮችን በፍጥነት የመፈጸም ችግር አለበት። ያውም ቡድኑ እጅግ በጣም ሊቸገር በሚችልበት የአማካይ ክፍል ላይ እና ቀጣይ ሲዝን ትልቁ ክፍተታችን ሊሆን የሚችል አማካይ ቦታ ላይ ተጫዋችን በፍጥነትና በጊዜ አለማስፈረሙ ዋጋ የሚያስከፍል ነው። አንድ ተጫዋች ፕሪሲዝን ሲያሳልፍ ከቡድን ጋር ፕሪሲዝን ሲያሳልፍና ሳያሳልፍ አንድ አይደለም። ካስታውሳችሁ ባለፈው የሲዝን ላይ የቤንጃሚን ሼሽኮን የብሪያን እምቦሞን ጉዳይ ካስታውሳችሁ ከዩናይትድ ጋር ፕሪሲዝን አላሳልፉም እነዚህ ተጫዋቾች በብዛት እና ትልቁ የጎዳቸው ማቲያስ ኩኛ ነበር። በጊዜ ዩናይትድን የተቀላቀለው እሱ በደንብ ዝግጅት አድርጎ ከዩናይትድ ተጫዋቾች ጋር አብሮ እንትን ብሏል። ሌሎቹ ግን ፕሪሲዝን ምን ያህል የቡድን ቦንድ ለመፍጠር እና ራሳቸውን ከቲሙ ስፕሪት ጋር ቶሎ በፍጥነት ለመቀላቀል ጠቃሚ እንደሆነ የምትረዱበት ነው ማለት ነው። እነዚህ ሁለት ተጫዋቾች ያሳለፉት ነገር ፕሪሲዝን አለማሳለፋችን ጎድቶናል። ፕሪሲዝን ከወቅቱ የዩናይትድ አሰልጣኝ ሩበን አሞሪም ጋር ከቡድኑ ጋር ሆነን እንደው ታክቲካቸውን ልምዳቸውን በደንብ አለመስራታችን በኋላ ፊትነሳችን ላይ ሲዝኑ ከተጀመረ በኋላ በኢንቴንስ ነው የሚደረገው። ጨዋታዎች በጣም ከባድ ናቸው። ከዛ ጋር ቶሎ እንትን ውስጥ ለመግባት ይከብዳቸዋል። ተጫዋቾች ቶሎ አይዋሃዱም ማለት ነው እና የሆነ ጊዜ ይፈልጋል ኢቨን ለመዋሃድ ከቲሙ ጋር። አሁንም እየተመለከትኩ ያለሁት ይህንን ነገር ነው። ሌሎች ቲሞች ለምንድን ነው ተጫዋቾችን በፍጥነት የሚያስፈርሙት? በተለይ ወሳኝ ባሉትና እንደው አንደራደርበትም እዚህ ቦታ ላይ ተጫዋች ማስፈረም ግዴታ አለብን ብለው እንደው ገንዘብን መጅለጥ አድርገው አውጥተው ተጫዋች ሲያስፈርሙ ስታየው በፍጥነት ዩናይትድ እንደው ምን እየሰራ ነው፣ እንደው አመራሮች ውስጥ ምን እያደረጉ ነው ብላችሁ ጥያቄ እንድታነሱ ያደርጋችኋል። የማንቸስተር ሲቲን የሪከርድ የሆነ የዝውውር ሂሳብ ከዚህ በፊት ስናወራለ ኢሌት አንደርሰን ያወጡትን ትልቁ ምክንያታቸው ሮድሪ አሁን የቀዶ ጥገና ስለሚያደርግ ነው። በዚህ መልኩ የተጣደፉት ግን በሱ ሁሉ አላበቁም እኮ ሮድሪ ቀዶ ጥገና ያደርጋል ከዓለም ዋንጫው በኋላ ብለው ኢሌት አንደርሰንን አስፈርመው ሁሉ ቁጭ አላሉም። ሌላ አማካይ ሊጨምሩ ከቶናሊ ጋር ሁሉ እኮ ጨርሰው ነበር ገንዘቡን ሊከፍሉ ለኒውካስል ማለት ነው። ልጁ ግን ወደ ቶተንሃም መሄድ መረጠ። ለምን ወደ ቶተንሃም መረጠ መሰላችሁ? ቶናሊ ምክንያቱም የለንደን ኑሮ ስለተመቸው፣ በኋላ ብቻ እመጣበታለሁ ጠቀስ አደርጋለሁ ለምን እንደመረጠ እሱ ራሱ በራሱ አንደበት ያረጋገጠው ነገር ስላለ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር ፖይንቴ በአንድ ተጫዋች እንኳን በአንድ አማካይ ኤሊት በሆነ በቃ በጣም ምርጥ ቶፕ ሌቭል የሆነ አማካይ በሊጉ ደረጃ ነው የምላችሁ አምና ባደረገው እንቅስቃሴ ኢሌት አንደርሰን አረኩም በቃ ሌላ መጨመር አለብን ብለው ነው አግሬሲቭሊ የገቡት ማለት ነው ማንቸስተር ሲቲዎች እና ቶናሊን ለማስፈረም ለመክፈል ገንዘብ ዝግጁ የነበሩት ልጁ ባይመርጣቸው ማለት ነው። ስለዚህ እንደዚህ አይነት አምቢሽን ከሌለን፣ እንደዚህ አይነት ቁርጠኝነት ከሌለን፣ እንደዚህ አይነት በፍጥነት የማስፈረም በፍጥነት ቦታን ከቨር ማድረግ ማንችል ከሆነ እንዴት ነው በሁለት ዓመት ውስጥ ዩናይትድ የሊጉ ሻምፒዮን ይሆናል ብለን የምናወራው? በጣም ሼም ነው፣ ያሳፍራል። ይሄ የማይሆን እቅድ ማለት ነው። በቃ በተአምር የማይሆን እቅዳቸው ሌላ ነው። ጣሪያ የነካ እቅድ ነው የሚያቅዱት። ተግባራቸው ደግሞ
የእቅዳቸውን እንኳን ግማሽ የሚሆን አይደለም። ይሄ የሚያስገርም ነው። 2027 2028 ዩናይትድ እንግሊዝ ፕሪሚየር ሊግ ሻምፒዮን ይሆናል ብላችሁ ስትሉ እኮ ቤስት የሆኑ ታለንቶችን እኮ ሰብስባችሁ ነው መሆን ያለበት። አትሊስት ሁሉንም እኮ አይደለም ሁሉንም ሰብስቦ አላለም፣ ግን ደግሞ አንዳንድ ማምለጥ የሌለባችሁ እና እንደው ይሄ ዝውውር ሊያልፈኛ አይገባም ብላችሁ አግሬሲቭሊ የምትገቡበት ዝውውር ሊኖር ያስፈልጋል፣ ግድ ነው። ያኔ እኮ ዲክላን ራይስን ለማስፈረም ፉክክር ውስጥ በነበርንበት ሰዓት አርሰናል ያቀረበውን ገንዘብ አቅርበን ቢሆን ኖሮ ለፖግባም 89 እኮ አቅርበናል። ለማይሆኑ ዝውውሮች 100 ሚሊዮን ዩሮ እኮ አቅርበናል። ለጀረን ሳንቾ ሁሉ ሳይቀር አይደል እስከ 80 ሚሊዮን ዩሮ ምናምን በላይ ያወጣ ነው። ሌሎች ብዙ ዝውውሮች አሉ ዩናይትድ ፈጽሞ ያልተሳካለት። የራይስ ዝውውር ያን ያህል ገንዘብ ተከፍሎበት እንደው ዩናይትድ ቢከስርስ ምን ችግር ነበረው? እንደው ኪሳራ አይሆንም። አርሰናል ቤት ሄዶ ሻምፒዮን ሆኗል ታውቃላችሁ። እና ልጁ ፈልገውት ያኔ በዛ ላይ ያንን ያህል ገንዘብ ደግሞ አናወጣም፣ በቃ ይሄ በጣም በዛ ተጋነነ ብለው ደግሞ ሹልክ ብለው መውጣት ያኔ ማለት ነው። ኢኖሶች እንኳን አይደሉም በዛ ሰዓት የነበሩት፣ ግን ያስተዛዝባል። በጣም ነው የሚያስተዛዝበው። ዩናይትድ እየሰራ ማጣት የሌለበት መክፈልና ማስፈረም ያለበት ተጫዋች አለ። በቃ መስት የሆነበት ተጫዋች አለ። መስት የሆነበት ኢሊየት አንደርሰን መስት ነበረ፣ ግን ልጁ እና ብዙ ምክንያቶች አሉ። ብቻ ከገንዘቡም አጠቃላይ ከፓኬጁም ኤጀንት ክፍያ ምናምን የሚባል ነገር አለ። ወጡ እሺ ይሆናልን፣ እሱን ተቀበልን፣ አሜን አልን፣ እንትን አሉ። በቃ ተረሳ፣ የሱ ነገር ተረሳ ተብሎ ማለት ነው። አሁን ደግሞ በማቲያስ ፈርናንዴዝ ደግሞ ስደግሙት ይሄ ችግር ነው፣ በሽታ ነው የሚሆነው እንጂ ለክለብ ማሰብ አይደለም፣ ለአምቢሽን ማሰብ አይደለም፣ ቅድሚያ መስጠት ለዩናይትድ አይደለም፣ ለውጤት መስራት አይደለም። ይሄ ቁጠባ ነው፣ ኤግዛክትሊ ቁጠባ ነው። በቃ ማርኬቱ እንደዚህ እንደሆነ እያያችሁ ማርኬቱ እንደተበላሸ እያያችሁ አንድ ተጫዋች በተለይ ወደ ቶተናም ሲሄድ ቁጭ ብሎ ማየት ዩናይትድ ትልቁ ክፍተቱ አማካይ ቦታ ላይ ሆኖ ግን እሱ ለሌላ ቡድን ሲፈርም ቁጭ ብሎ ማየት ይሄ ትልቅ ስንፈተ ገንዘብ ማውጣት ቶታሊ እና ማውጣትን ካለማውጣት ጋር እኮ ማመጣጠን ይቻላል። በጣም ፖስብል ነው። አሁን እኔ ትልቁ የሚያሳስበኝ ነገር ምን እንደሆነ ታውቃላችሁ? ዩናይትድ የሚያስፈልገው አማካይ የፕሪሚየር ሊግ ልምድ ያለው አማካይ ነው። በጣም ወሳኝ ነው። ይሄ በጣም ወሳኝ ነገር ነው። ምክንያቱም ከጀርመን ተጫዋች አምጥታችሁ ከስፔን ተጫዋች አምጥታችሁ ገና የሊጉን እንትን ኢንቴንሲቲ ራሱ ለመልመድ ይሄ ጨዋታውን አትሞስፌር ለመልመድ ቢያንስ እንደው በጣም ፈጣን ከሆነ ነው ብላችሁ በጣም ፈጣን ጎበዝ ተጫዋች ኤክስፒሪየንስ ያለው ተጫዋች ከሆነ ጥቂት ወራት ራሱ ይፈጅበታል። ካሳሜሮም ሲመጣ እኮ እንደው በመጀመሪያው ሲዝን ጥሩ ነበር፣ ግን ወዲያው ከዩናይትድ ቡድን ጋር አልተዋሃደም። መዋሃድ አይችሉም ተጫዋቾች። በተለይ እንግሊዝ ሲመጡ ከሌላ ሊግ ይከብዳቸዋል አማካዮች። እና አሁንም ቹዋሜኒ ወደ ዩናይትድ ቢመጣ ኦፍኮርስ ኤክስፒሪየንስ አለው፣ ብዙ ክብሮችን ከማድሪድ ጋር አንስቷል። ዜናዎች አሉ፣ እናደርሳቸዋለን፣ በኋላ አደርሳቸዋለሁ አድማጮች። እና ይሄ ተጫዋች ቢመጣ ኤክስፒሪየንሱ አለ፣ ይጠቅማል፣ ቲሙን በደንብ ልምድ አለው። በኢንተርናሽናል ደረጃ ከሪያል ማድሪድ ጋር ብዙ ክብሮችን ያነሳ ተጫዋች ነው። ልምዱ ጥያቄ አይሆንም። ግን እንግሊዝ ፕሪሚየር ሊግን ኢንቴንሲቲውን፣ ጨዋታውን፣ ፍጥነቱን፣ አትሞስፌሩን በአጠቃላይ መልመድ በዛ በዴሲብል ቢለካ እንግሊዝ ፕሪሚየር ሊግ እኮ ጆሮ የሚያደነቁር ጩኸት ነው ያለው በየስቴዲየሙ። እሱ የለመደው ማድሪድ በጣም ጸጥ ያለ እንደው መናፈሻ ሆኖ እንደሚጫወት አይነት ሰው ነው በስፔን እየተጫወተ የነበረው። ኦፍኮርስ ከአንዳንድ ትልልቅ ጨዋታዎች ውጭ ማለት ነው። እና አትሞስፌሩ እንደ እንግሊዝ አይሆንም። የሊጉም ሁኔታ አጫወት ፍጹም ይለይበታል ለቹዋሜኒ። ስለዚህ እሱ እስኪለምድ ጊዜ ያስፈልገናል፣ አዳፕት እስኪያደርግ። እዛ ጋር ያስፈረምነው ማን ነው? ኤደርሰን ነው። ኤደርሰን ደግሞ ከጣሊያን የመጣ ነው። በጣም ደስሎስት የሆነ ሊግ፣ በጣም በታክቲክ ብቻ የታጠረ ግን ቀርፋፋ የሆነ ሊግ ነው የጣሊያን ሊግ። ደግሞ ታውቃላችሁ እንደ እንግሊዝ ፈጣን አይደለም። እነኚህ ተጫዋቾች ብቁ አይደሉም ማለት አይደለም፣ ግን ቴክስ ታይም፣ ጊዜ ይወስዳል፣ ጊዜ ይፈጃል። ወይ ራስ እንግሊዝ እዛው ተጫውተው ያሳለፉ ተጫዋቾችን ብናመጣ ኖሮ ግን ቅድም ያልኳቸው አሁን ዩናይትድ የትኛውንም መስዋዕትነት ከፍሎ ማምጣት ቢያንስ አትሊስት አንድ ቶፕ ሌቭል የሆነ አማካይ ከእንግሊዝ ያስፈልገዋል። አንድ ቶፕ ሌቭል የሆነ ምክንያቱም እዛ ጋር ብሩኖ አለ፣ ኮቢ ሜኑም ስላለ ልክ እንደ ካዛሚሮ አድርጎ እሱን ያጫውተው እና ሌሎቹ ተጫዋቾች እስኪላመዱት ሊጉን ደግሞ እያየ እንደ ፐርፎርማንሳቸው እንደ ተላምዷቸው ደግሞ ማሳለፍ ይችላል። ሌሎች የሚመጡ ሁለት አማካዮችን ማለት ነው ወይ አንድ ሌላ ተጨማሪ አማካይን እያየቀስ እያለ በሂደት እያላመደ
ሊያሰልፈው ይችላል ማለት ነው። እና አንድ ኤሊት የሆነ አማካይ ያስፈልገን ነበር። ይሄ ኤሊት የሆነ አንድ አማካይ ማን ነው? አንዱ ኤሌት አንደርሰን ነበር፣ አልሆነም። ቶናሊ ነበር፣ አልሆነም። ማቲያስ ፈርናንዴዝ ነበር። ማቲያስ ፈርናንዴዝ እኔ በነገራችሁ ላይ ወርክ ሬቱ ነው የሚመቸኝ፣ በጣም ይጥራል። እንደ ወደ ዩናይትድ እንዲመጣ የፈለግኩት ተጫዋቹ ሱፐርስታር ሆኖ አይደለም፣ ግን ወርክ ሬቱ በጣም በጣም ጥሩ ነው። ልጁ አይደክምም፣ ይለፋል። የማያካልለው የሜዳ ክፍል የለም። ሂት ማፑን አይታቸው ከሆነ ከዚህ በፊት አውርተንበታል። እና ይሄ ተጫዋች እንግሊዝ ፕሪሚየር ሊግን እንግሊዝን አዳፕት ለማድረግ አትሊስት 2 ዓመት ቆይቷል በእንግሊዝ በታችኛው ሻምፒዮንሺፕ በላይኛው እንዲ ፕሪሚየር ሊግ ማለት ነው። እና ችግር አይሆንበትም። ከዩናይትድ ጋር መቶ ወዲያው ነበር ሊጉን የሚለምደው ማለት ነው። እና እነኝህን 3 ተጫዋቾች አጣን። ስለዚህ አሁን ማግኘት የምንችላቸው አማካዮች በጣም በኤሊት ደረጃ መጫወት የሚችሉ ምናልባት ካሳሜሮን መተካት የሚችሉ ተጫዋቾች ለምሳሌ ጉማሬሽ ሊሆን ይችላል ከእንግሊዝ ማለት ነው። ወይም ደግሞ እንደው ትላንትም የሆነ ጨረፍታ ነገር ሰምቻለሁ፣ ግን ሩመር ስለሆነ የቼልሲው ኢንዞ ፈርናንዴዝ ሊሆን ይችላል። አሁን ኤሊት ቶፕ ሌቭል ያሉ አማካዮችን ነው ብሏችሁ እያልኩ ያለሁት ቤተሰቦች። አሁንም ጉማሬሽ ማርኬት ላይ ነው ዩናይትድ ከፈለገ፣ ግን ሰበብ ያበዛሉ። እድሜው ይላሉ እሱ ወደ 30 ደርሷል፣ ለ30 ዓመት ተጫዋች ይህን ያህል ገንዘብ አንከፍልም ብላ ይሏቸዋል። አርሰናል ግን ይኸው እንዴት እየተደራደረ እንደሆነ ተጫዋቹን ለማስፈረም እንዴት ጥረት እያደረጉ እንደሆነ እየተመለከታችሁ ነው ቤተሰቦቻችን ማለት ነው። መቀላቀል ያስፈልጋል። አንተ የምትይዘው የምታወጣው ፖሊሲ እኮ እንደው የፈጣሪ ቃል መሆን የለበትም። የማይቀየረው አንድና አንድ ጽኑ የሆነው ነገር የፈጣሪ ቃል ብቻ ነው። ክለቦች ሁኔታዎችን እያዩ አዳፕት የማድረግ ፖሊሲ የመቀየር እና እንደው ፍሌክሲብል የመሆን ባህሪ ይጠበቅባቸዋል። ይሄ ተጫዋች 28 29 ደርሷል፣ 30 ላይ ነው። ስለዚህ ከጥቂት ዓመታት በኋላ እሱን እኮ ገበያ ላይ የምናወጣው ማን ይገዛናል? አሁን ለዚህ 70-80 ሚሊዮን ፓውንድ አውጥተን ማስፈረም ኪሳራ ነው ብሎ ደግሞ መደምደም ከባድ ነው። ምክንያቱም የእሱ ኤክስፒሪየንስ በየትኛውም ገንዘብ አይተመንም። ያ ተጫዋች ይዞት የሚመጣው ትልቅ የሆነ ኤክስፒሪየንስ አለ። ዩናይትድን አምና ለአውሮፓ ሻምፒዮንስ ሊግ ያበቃው ብታምኑም ባታምኑም ካሳሜሮ፣ በቃ ይሄ ምንም ጥያቄ የሌለው የተረጋገጠ ነገር ነው። ያለ ካሳሜሮ የዩናይትድ አማካይ ክፍል እንደው የጎል ጎተራ ነበር የሚሆነው። እውነት ለመናገር ቤተሰቦቻችን ኢማጂን ኡጋርቴን በአእምሯችሁ አስቡት። የዩናይትድ አማካይ ክፍል ከሜኑ ጋር ምን ሊያደርግ እንደሚችል ኢማጂን። በጣም ነው የሚያስፈራኝ፣ ሳስበው ራሱ ያስፈራኛል ማለት ነው። የፈለገ ዩናይትድ ከፊት መስመር አጥቂ ቢኖረው ቢጠናከር ምን ቢል እና ጥሩ ቢሆኑም አጥቂዎቻችን ቢያስቆጥሩም ሼር ቢያደርጉም ጎሎችን ግን ያለ ካዛሜሮ የዩናይትድ የአማካይ ክፍል በተለይ ዲፌንሱ ውልቅልቁ ነበር የሚወጣው። የሰዎቻችን ይሄ ተጫዋች ያለ ጉዳት አገለግለን የተመሰገነ አልተጎዳም፣ ደግሞ እስከ መጨረሻው ተጫወትልን ራሱን ጠብቆ። ከዛ ለአውሮፓ ሻምፒዮንስ ሊግ አበቃን ማለት ነው። እድሜው ግን ስንት ነው? 34 ነው አይደል? አድማጮች ምን ሆነ የጠቀመን? ኤክስፒሪየንሱ ላይ የጠቀመን እዚህ ኤክስፒሪየንሱ ልምዱ እና በብልጠት እኛም እየቀየርን እያስታመም ነው፣ እሱም ራሱን እየጠበቀ የዩናይትድን አማካይ ክፍል በደንብ ቀጥ አድርጎ ያዘ ማለት ነው። ይሄ ልጅ ያለ ምንም ቤንች እኮ ነው ዩናይትድ የተጫወቱ። ቤንች ላይ ያሉት አማካዮች እኮ እነ ማኑኤል ኡጋርቴ ናቸው እኮ አድማጮቻችን። ወይም ደግሞ ይሄ ጉዳተኛው ሜሰን ማውንት እኮ ነው ዩናይትድ ያለው ማለት ነው። ያለ ካዛሜሮ የዩናይትድ አማካይ ክፍል ምንም ማለት ነበር። ምንም በጣም ውልቅልቅ የሚል ቡድን ነበር የሚሆነው ዩናይትድ። ተከላካይ ክፍሉ በጣም ይጋለጥ ነበር። የትኛውንም ጎል ከፊት መስመር ላይ ያሉ ልጆች ቢያስቆጥሩ ዲፌንሱ በሚሰራው ስህተት ባለበት ክፍተትና አማካይ ክፍል ውስጥ በጣም ክፍትፍት ስለሚል ዩናይትድ በጣም ይጎዳ ነበር። እዚህም ደረጃ አይደርሱም ነበር። ይሄን የካዛሜሮ ልምድ አሁን የ34 የ35 ዓመት ተጫዋች ያስፈርሙ ማለት አይደለም። የካዛሜሮ ልምድ ግን በገንዘብ አትተምኑትም። እንደው ገንዘቡ በዛብኝ ብላችሁ የምትወጡበት ነገር አይደለም። ዩናይትድ ሻምፒዮንስ ሊግ በመሳተፉ ብቻ እንደው በካዛሜሮ አስደናቂ የሆነ የአማካይ ክፍል ብቃትና አጫወት ምክንያት ብቻ ዩናይትድ ከ100 ሚሊዮን ፓውንድ በላይ ሰርቷል። ስለዚህ አሁን ብሩኖ ጊማሬሽን ብታመጡ በእንግሊዝ ፕሪሚየር ሊግ በኒውካስል ያለው መሪነት፣ ተጫዋቹ የሊጉን ኢንቴንሲቲ የለመደበት መንገድ፣ ብሩኖ ሲያጠቃ የሚያግዝበት ሲከላከል የሚያግዝበት መንገድ እና ልምዱ በአጠቃላይ ደግሞ በሊጉ ተጫውቶ ያሳለፈ ተጫዋች መሆኑ በምንም የሚተካ አይደለም። በገንዘብም አተኩትም። ይሄ በጣም በጣም ወሳኝ የሆነ ነገር ነው እንጂ እድሜውን አይታችሁ 29 ነው ወይ 30 ይሄ ተጫዋች እየሄደ ነው እና ለሱ 70 ሚሊዮን ፓውንድ አላወጣም፣ 75 ሚሊዮን ፓውንድ አላወጣም። ለምን 80 ሚሊዮን ፓውንድ አይሆንም እንዴ? ለቀጣዮቹ 4-5 ዓመታት ሰርቪስ ከሰጠ በካዛሜሮ ደረጃ
ሰርቪስ ከሰጠኩ እፎይታ ነው ማለት ነው። በቃ የሆነ ሀሳብ ነው ቅልል የሚለው እና እንደዚህ አይነት አማካይ ዩናይትድ ይፈልጋል። እንደዚህ አይነት አማካይ ከሌላ ሊግ የሚመጡ አማካዮች አይደለም አሁን ዩናይትድ የሚያስፈልጉት። ገና ለመላመድ የእንግሊዝን የአየር ጸባይ ከእንደገና በጣም ብርዳማ ነው። የማንቸስተር ከተማ ደግሞ አስቸጋሪ ነው ታውቃላችሁ። ተጫዋቾች እኮ ቶሎ አዳብታ ያደርጉትም ከተማውን። ፀሐይ ይናፍቃቸዋል እኮ ነው የሚባለው በማንቸስተር ከተማ። በአመት ውስጥ የተወሰኑ ጊዜ መሰለኝ ፀሐይ የሚወጣው፣ አብዛኛው ጭጋጋማ ነው ማንቸስተር። ብዙ ተጫዋቾች የተናገሩት ነገር ነው። አጠቃላይ አየር ጸባዩን ትታችሁ ደግሞ አጠቃላይ ሊጉን መልመድ በራሱ ትልቅ ቻሌንጅ ነው እና ዩናይትድ ይሄን ሚስ ማድረግ የሌለበት መደራደር ለመደራደር ራሱ ፈቃደኛ መሆን የሌለበት ትልቁ ደካማ ጎኑን መሸፈን ነበር። ይሄን ነገር አሁን አሳጡን። ቶፕ የምንላቸውን ታርጌቶች በሙሉ አሳጡ። ቀጣይ የሚያመጡት ተጫዋች ትዝ ይላችሁ እንደሆነ እንደውም የዝውውር መስኮቱ ከመከፈቱ በፊት አንድ ነገር ብለውን ነበር። በፕሪሚየር ሊጉ ልምድ ያለው ተጫዋች ሲሉ ነበር። የራሳቸውን ፖሊሲ እኮ ነው በነገራችሁ ላይ ራሳቸው የሚዘሉት የሚጥሱት ማለት ነው። እዚህ የራሳቸውን ፖሊሲ ያስቀመጡትን ይሄ መርሃችን ነው ብለው አስምረው ለእኛ ነግረው ኢቨን ዝርዝር አውጥተው 1 2 3 እያሉ ይሄ አንደኛ ሁለተኛ ሶስት አትሌቲክ ጋዜጣ 13 አማካይ አይደል ይወጣል። 13 ዩናይትድ የሚፈልጋቸው ዝርዝር ውስጥ ያሉ አማካዮች እንዲህ ናቸው ብሎ ስም እየጠቀሰ 13 አማካዮችን አስቀምጦልን እከሌ አንደኛ ነው፣ ከላይ ነው፣ ሁለተኛ ነው፣ ሶስተኛ እከሌ ነው፣ አራተኛ ነው እያለን እኛ በቻናላችን ላይ ስንት ጊዜ አላወራናችሁ? ይህን ነገር ከሌሎች ቦታዎች ላይ አልሰማችሁም? ቤተሰቦች እቅድ ላይ አንደኛ ነን፣ እናቅዳለን። እንደውም አንድ የቻናል ቤተሰብ ኮሜንት ስትሰጥ ነበር። ወሬ ብቻ ብሏል፣ ተግባር ዜሮ የሚል ኮሜንት ነው የሰጠው። ትክክል ነው፣ አልፈርድም። ይሄ ዩናይትድ ደጋፊ እናንተም ብትሆኑ እንደዚህ አይነት ስሜት ቢኖራችሁ ስለ ዩናይትድ የዝውውር እንቅስቃሴ በጣም ጠንከር ያለ አስተያየት ብትሰጡ እኛ እንቀበላለሁ እኔም በግሌ ማለት ነው። ምክንያቱም እኔም ጋዜጦች የሚያወሩትን ወሬ ለእናንተ ሳደርስ ቆይቻለሁ እና ወሬ ብቻ ነው፣ እቅድ ይታቀዳል ግን ፍጻሜ የለም እየተፈጸመ አይደለም ብላችሁ ብትሉ ምንድን ነው የእናንተ ጥፋት? ምንም አላጠፋችሁም። ትክክል ናችሁ። እኔም ደግሞ ትክክል ነኝ። ምክንያቱም የትኛው ተጫዋች ወደ ማንቸስተር ዩናይትድ እንደሚመጣ አላውቀውም። እገምታለሁ፣ እጠረጥራለሁ፣ የሆነ ነገር መረጃዎችን ለማጣራት ሙከራ አደርጋለሁ እንጂ ዩናይትድ ስሙ የሚነሳው በተለይ በዝውውር ወቅት ታውቃላችሁ፣ ጋዜጠኞችም መሸጥ ይፈልጋሉ። ስለ ዩናይትድ ሲያወሩ ይታይላቸዋል። ስለ ሌላ ተጫዋች እኮ እያወሩ የዩናይትድን ፎቶ ነው አምጥተው የሚለጥፉት። ስለ ዩናይትድ ትንሽ ነገር ሊነግሯችሁ እኔ የሀገር ውስጥ ብቻ አይደለም እኮ የምላችሁ የውጭዎቹን በተለይ በደንብ አትሌቲክ ሁሉ ሳይቀር የትራንስፈር ዴሊ ሺት ብሎ ሲያወጣ ዩናይትድን ከፊት ያደርጋል፣ ካሪክን ከፊት ያደርገዋል፣ ወይ ዩናይትድ የሚፈልጋቸውን ተጫዋቾች ከፊት ያደርጋል። ግን ሙሉ የትራንስፈር መረጃዎችን ሲያደርሱ በሳምንት አንድ የሚያደርሱት አለ፣ 20ውንም ክለብ የሚዳስሱበት ማለት ነው። ግን ፖስተሩ ዩናይትድ ነው ከፊትም የሆነው ብዛት ከፊት ዋናው ፖስተር ከፊት ላይ ያለው። ወሬው ግን የሁሉም ክለቦች ነው የሚወራው። ለምንድን ነው ይሄ? ምክንያቱም የዩናይትድ ነገር አትራክት ስለሚያደርግ አንዳንድ ጊዜ በጣም ተጋኖ ይወራል። ያ ደግሞ ያሳስተናል እኛንም ማለት ነው። እነኛ ጋዜጠኞች ናቸው እነሱ የሚያወሩት፣ የተሻለ ምንጭ የተሻለ ሶርስ ያላቸው በጣም ቅርብ ናቸው፣ እዛው እንግሊዝ የሆኑ ናቸው። ስለዚህ እኛ የእነሱ ወሬ ትክክል አይደለም ብለን ደግሞ እንዴት ለእናንተ አናወራም? ይሄ እንደው እኛ እዚህ ኢትዮጵያ ውስጥ ቁጭ ብለን እንዴት ከእንግሊዝ የሚወራ ወሬ ይዘለላል? እንዴት አድርገን እነ ቤን ጃኮብስ የተናገሩትን ነገር እንደዚህ ያሉ የምናምናቸው የእንግሊዝ አሁን ጋዜጠኞች በሙሉ ሲያወሩልን ዩናይትድን አካቶ ነው የሚያወሩት። ዩናይትድን ያካትቱታል። ምክንያቱም ዩናይትድ ካልተጠቀሰ አሁን ዩናይትድ ተካተተ ብዬ ስላችሁ ልጁን አያስፈርመውም እያልኩ የውሸት አይደለም እኮ የሚካተተው። ኦፍኮርስ እውነታ እኮ አለው፣ ያ ነገር እውነታ አለው። አሁን ችግሩ ከጋዜጠኞቹም አይደለም፣ እኛ ከነሱ የምናገኘውን መረጃ ደግሞ አምጥተን ወደ እናንተ ማድረሳችንም አይደለም እኮ ችግሩ። ፕሮብሌሙ ዩናይትድ አለመፈጸሙ ነው እንጂ እናውቃለን። የዝውውር መስኮት ሲነሳ 15 ተጫዋቾች ወይ አማካዮች ስማቸው ከዩናይትድ ጋር ይያያዛል። 20 አማካዮች ሊሆኑ ይችላሉ ስማቸውም እየያዙ አይደለም። ዩናይትድ 3 አማካይ እየፈለገ አንድ አማካይ ራሱ ቢፈልግ ዩናይትድ ከ20 ተጫዋቾች ጋር ስሙ ሊነሳ ይችላል። 20 እና ከዛ በላይ በአንድ ቦታ ላይ ነው የምላችሁ። በአጥቂም እንደዛው፣ በክንፍም ቦታ ላይ እንደዛው፣ በተከላካይ ቦታም ላይ እንደዛው።
በቃ በአንድ ክረምት ላይ ዩናይትድ ስሙ ከ100 በላይ ተጫዋቾች ጋር ሊነሳ ይችላል። ይነሳል። እንዲህ ነው የሚሆነው። በየክረምቱ እንደዚህ ነው የለመድ ነው እኛ ማለት ነው። ግን ከነኛ መካከል የሚያመጣቸው ደግሞ ጥቂት እንደሆኑ ይሄን ታውቃላችሁ ብዬ ታውቃላችሁ። ምንም ለእናንተ የሚነገር ነገር የለም። ግን ደግሞ እንዲህ ማለታችሁንም ደግሞ እኔ አንደርስታንድ አደርጋለሁ እረዳለሁ ማለት ነው ቤተሰቦቻችን። እና የዝውውር ባህሪ ምንጊዜም ቢሆን እንዲህ ማለት አለብኝ መናገር አለብኝ መሰለኝ። እኔ እዚህ የምትከታተሉ የቻናላችን ቤተሰቦች በጣም በሳል ናችሁ ብዬ ነው። የዝውውር ባህሪ እንደዚህ ነው። ሁሉም የተወሩ ተጫዋቾች ይገኛሉ ማለት አይደለም። ሁሉም እንቅስቃሴዎች ጥረት ናቸው፣ ለመቅደም የሚደረጉ እሽቅድድሞች ናቸው። ልክ እንደ ሩጫ ወሰዱት። የዝውውር እንቅስቃሴ ልክ እንደ 5000 ወይ 10000 ሩጫ ወሰዱት። ብዙ ተወዳዳሪዎች አሉ፣ ብዙ ሯጮች አሉ። እነኛ ሯጮች ማለት ክለቦች ናቸው። ስለዚህ ይሮጣሉ፣ ይደራደራሉ። በሚደራደሩ ሰዓት አንደኛው ደከም ብሎ ትንሽ ሲበዛበት ወደኋላ ይቀራል። አንደኛው ደግሞ እንደው አሻሽላለሁ ብሎ ደግሞ ይመጣል፣ ወደፊት ይቀድማል። ጀስት ላይክ እንደዚህ ነው። ልክ እንደ ማራቶን አድርጋችሁ ወሰዱት። ደግሞ የዝውውር እንቅስቃሴን ማለት ነው። እንደው በጣም ፈጣን የ100 ሜትር ሩጫ አይደለም፣ አንዳንድ ዝውውሮች ላይ ካልሆነ በስተቀር። አንዳንድ ጊዜ አመቱን ሙሉ ይከታተላሉ፣ ተጫዋች አመቱን ሙሉ ያናግራሉ። መጨረሻ ላይ ግን እነሱ አመቱን ሙሉ ያናገረው ክለብ ወደኋላ ቀርቶ ደግሞ በአንዴ መጥቶ ደግሞ እንደዚህ የሚያስፈርም ቡድን ደግሞ አለ በድንገት ከየት መጣ ሳትሉት። እና የዝውውር ባህሪ እንደዚህ ነው። ስለ ዩናይትድ ስናወራው ልጁ በቃ ካለ ዩናይትድ ሌላ ምንም እሱን የሚፈልግ ክለብ የለም ብለን ማለታችን አይደለም። ይሄን እኮ ታውቃላችሁ። እንደውም ይሄን ተጫዋች እንደዚህ ያሉ ክለቦች ይፈልጉታል ብለን እኮ እንላለን። ዩናይትድ ግን ያገኘዋል ብለን ማለታችን መደምደማችን ደግሞ አይደለም። እንደዚህ እንድንረዳው ያስፈልጋል። ይሄን እንድል ያስባለኝ ደግሞ ትልቁ የክለባችን ድክመት ነው እንጂ ሌሎች ክለቦች ቢሆኑ ለምሳሌ ሲቲ ቢሆን ወይ ደግሞ አርሰናል ቢሆን ወይም ደግሞ ቼልሲ ቢሆን እንደዚህ ራሱ ሆድ ባልባሰን ነበር ቤተሰቦቻችን። እናንተ አሁን እዛ እንደሰጣችሁት አስተያየት በጣም ዩናይትድ ያወራል፣ ብዙ ተጫዋች ይወራል። እንደውም አንድ የፈረንጅ ነው መሰለኝ የውጭ ሰው ነው ኮሜንት ፌስቡክ ላይ ሰጥቶ አይቶ ከሰመርቪል ጋር የተያዘ ነው። ቀጣይ ዜና አሁን ስናይ ወደ እሱም አመራችኋለሁ። እና ዩናይትድ ሁሌ ነው ሞኒተር አደረገ፣ ተከታተለው፣ ኢንኳየር አደረገ። ዩናይትድ ኢንፎርሜሽን ሰበሰበ፣ ወኪሉን አናገርም። ሁል ጊዜ እንደዚህ አይነት ወሬ ነው የሚወራው። እና መቼ ነው ዝውውር ጨርሶ ዩናይትድ የሚያስፈርመውና የሚያመጣው የሚል አስተያየት ነበር የሰጠው። እና ብዙ የዩናይትድ ደጋፊዎች አሁን ፍራስትሬት ሆኗል። በቃ ትግስታቸው አልቋል። በመላው ዓለም ያሉ እኮ ነው። ይሄን የክለቡ አመራሮች ራሱ አሁን ተረድተዋል። በጣም ሀይ የሆነ ኔጌቲቪቲ እኔ ሰዎች ላይ የተነሳ ያለ የተቃውሞ እና የቅሬታ ማዕበል እየመጣ ነው ማህበራዊ ሚዲያ ላይ በተለይ ማለት ነው። ይሄን የክለቡ ሰዎች አውቀውታል እና ግን በአቋማችን እንጸናለን የሚል እምነት ስላላቸው ነው አሁንም ቢሆን በእርጋታ ዝውውርን እንፈጽማለን ብለው እየሄዱ ያሉት ማለት ነው እንጂ ክለቡም አውቆታል። ደጋፊ ቅር እንደተሰኘ በተለይ ደግሞ ዩናይትድ ለምን ስሙን ያያይዛል? ለምን ሲፎካከራል? ለማያስፈርመው ተጫዋች ለምን እዛ ውስጥ ገብቶ የሚዲያ ለምን ማማሟቂያ ይሆናል የሚል ጥያቄ ነው ደጋፊ የሚያነሳው። ካልተፎካከረ ጨረታ ውስጥ ካልገባ አንድን ክለብ አሸንፎ ተጫዋችን ለማስፈረም እንደው አግሬሲቭሊ የማይገባና የማይደራደር ከሆነ ለምን አመቱን ሙሉ ይነግረናል? 8 ወር 9 ወር እኮ ነው ኤሌት አንደርሰን ስትሉን እየከረማችሁት። 8 ወር ሙሉ 1 ዓመት ሙሉ ኤሌት አንደርሰን ባሌባ ተባለ ባለፈው ክረም እሺ። ከእንደገና ፈርናንዴስ ተባለ። ያ ሁሉ ወራት ስለ ዩናይትድ ዝውውሩ ሲወራው ቆይቶ መጣ ሲቲ በአንዴ፣ ቶተንሃም መጣ በአንድ ጊዜ፣ አሁንም በቶናሊ ላይ መጣ ቶተንሃም በአንድ ጊዜ። ሳምንት አልፈጅባቸውም እነሱ። ሳምንት ስለ ዩናይትድ አመቱን ሙሉ ስናላምጠው የነበረውን ዝውውር ሳምንት። አሁን ደጋፊው በቃ ፍራስትሬታት። ለምን ይህን ተስፋ ትሰጡናላችሁ እኮ ነው። ለምን ትሰጡናላችሁ? እኛ ላታመጧቸው ያውም እኮ መሸነፍና ማሸነፍ ዝውውር ላይ እኮ ያለ ነው። ግን 3 ውድድር ላይ 3 ሬስ ላይ በአንድ አትሸነፉም። ደግሞ እኔ ፋክት ነው። እኔም በጣም ማሰምርበት ነገር በአንድ ተጫዋች ዝውውር ትወጣላችሁ። በጣም አስቸጋሪ ነገር ገጥሟችሁ በሁለተኛው ተጫዋች መውጣት የለባችሁ፣ ግን ደግሞ በጣም አሁንም ውስብስብ ነገር ተፈጠረ፣ ትወጣላችሁ። በሶስተኛው እንዴት ትወጣላችሁ? ለመውጣት ነው የገባችሁት ማለት ነው።
አይደል? ለመውጣት ነው የገባችሁት። ምክንያቱም እንደማታስፈርጉት እያወቃችሁ ነው እዛ ተጫዋች ጋር የሄዳችሁት። የሆነ ያሰመራችሁት ወይም የያዛችሁ ገመድ አለ፣ ግን ደግሞ እስቲ ገመዱ ከደረሰ እስቲ ሊሄድ ብላችሁ አይነት ነገር መግባት ማለት ነው። ሌላው በጣም የተለጠጠ ፍሬ የሆነ ገመድ ያለው ክለብ እያለ እያወቃችሁ ገባችሁበት። ለምን ይሄንን ተስፋ ትሰጡናላችሁ ነው በርካታ የዩናይትድ ደጋፊዎች ጥያቄ በማህበራዊ ድረገጽ። እንደውም የሌሎች ክለቦች ደጋፊዎች ሁሉ ሲያላግጡብን ነበር በዩናይትድ ራይት። በቃ አንፈርድባቸውም። ይችን ነገር ነው የሚፈልጉት እኮ። እንደውም አንዱ ምን አለ መሰላችሁ በማቲያስ ፈርናንዴዝ ዝውውር ላይ ማለት ነው እና ዩናይትድ ማሊያን አስለብሰን እኛም ቢሆን ቻናላችን ላይ ሰርተናል። ብዙ ዜናዎችን ታውቃላችሁ። በፎቶሾፕ ይሰራል። የዩናይትድን ማሊያ ለብሶ ነው ብዙ ጊዜ እንትን ያለው እና አመቱን ሙሉ በዩናይትድ ማሊያ እንዲለብሶ እሱ ተሰርቶለት ፎቶሾፕ ምናምን መጨረሻ ላይ ደግሞ ቶተንሃም ላፍ ሲያደርገው አሁን ቶሎ የተቀራሪ ቡድን ደጋፊዎች መያውት ያንን ነው። አመቱን ሙሉ ዩናይትድ ማሊያ ያስለብሳችሁ በፎቶሾፕ እንደው ስትደክሙ ውላችሁ የሚል አይነት ነገር ነው የሚወራው ሙድ የሚያዘው ማለት ነው እና ይሄን ነገር ልንለምደው አሁንም ልንለምደው ይገባል። እስከ ዝውውር መስኮቱ መዝጊያ ድረስ በጣም መታገስ ይኖርብናል። ትዕግስት ከሌለ ይሄ የኢሪዮስ አስተዳደር እልህ አስጨራሽ ነው። በጣም ትዕግስታችሁን ይፈታተናል። መታገስ ካልቻላችሁ ከዝውውር ወሬዎች መራቅ ነው የሚሻለው። እውነት ለመናገር ቤተሰቦቻችን መራቅ የተሻለ ይሆናል። ትዕግስቱ ከሌላችሁ ወይም ደግሞ የዝውውር ባህሪን የማትረዱ አንዳንድ ቤተሰቦች እንደው መታገስ አለብን ሁሉ ትላላችሁ እና እንመናቸው ኢኔሶች እየሰሩ ያሉትን ነገር ብላችሁ የምትሏላችሁ ትክክል ናችሁ። እናንተም ትክክል ናችሁ። መራቅ ከዝውውር ወሬዎች ራስን ማራቅ ደግሞ እንደው የመታገዝ ፔሸንሲ የሌላችሁ ሰዎች እንደዛ ብታደርጉ ነው በጣም አሪፍ የሚሆነው ማለት ነው። ወይም ደግሞ በቃ ኖርማል አድርገ ነው እስቲ የሚያደርጉትን ነገር እንይ ብለን ሁኔታዎችን ብንከታተል እኛም መረጃዎችን ወደ እናንተ ብናደርሳችሁ የተሻለ ነው የሚሆነው። አላቅም ሀሳብ አስተያየት ካላችሁ ቤተሰቦቻችን በዚህ ጉዳይ ላይ አስተያየት ልሰጡን ትችላላችሁ። አረዘምኩት መሰለኝ ቪዲዮን። ዜናዎች አሉ። ያው ስለ ክለቡ አካሄድ በደንብ ማውራት ስላለ ብዙ መመርመር ያለብን ነገር አለ። ክለቡ እንዴት እየሄደ ነው ለሚለው ማለት ነው እና ይሄን ለማውራት ብዬ ነው። እናንተ የምትሰጡትን አስተያየት በኮሜንት ላይ ያስፈሩ ቀበለዋለሁ። ወደ ዜናዎቻችን እንለፍ። አሁንም አብራችሁን ሁኑ አድማጮች። ቪዲዮውን ላይክ አድርጉልን፣ ደስ ይለናል ላይክ ብታደርጉ። ቤተሰቦቻችን አብራችሁን ይሁኑ። ወደ ዝውውር መረጃዎች ስናልፍ በቅድሚያ የአጥቂ ዜናዎች የተመለከተ መረጃ ላድርሳችሁ። የሰመርቪልን ዝውውር ዩናይትድ በይፋ አሁን ድርድር ውስጥ ገባበት በሚል የታማኙ ቤን ጃኮብስን መረጃ ተመልክቻለሁ። ትላንት በሰበርነት ነው ይሄ ዜና የወጣው። እስካሁን ድረስ ዩናይትድ ፍላጎቱን ማስመዝገብ ብቻ ነበር የያዘው። አሁን ግን በቀጥታ ነው ድርድር ጀመሩ ብሎ ቤን ጃኮብስ የገለጸልን። ግን እዚህ ጋር አንድ ነገር ማስመር ያስፈልጋል። ምክንያቱም ተጫዋቹ ወደ ማንቸስተር ዩናይትድ የሚመጣው የማርከስ ራሽፎርድ ጉዳይ እልባት የሚያገኝ ከሆነ ነው ተብሎም ተገልጿል። በቅርቡ ማርከስ ራሽፎርድ ወደ ዩናይትድ እንዲቀላቀል ንግግሮች ተጀምረዋል መባሉን ታስታውሳላችሁ። ግን በዩናይትድ ቤት መቀጠል ቀዳሚ የተጫዋቹ ፍላጎት አይመስልም። የዩናይትድም ቀዳሚ ፍላጎት አይመስልም። ደሞዙ ነው። እቺ ደግሞ ደሞዙ እንደሆነች ትልቋ ችግር ምንም ጥያቄ የለውም። ወደ 325,000 ፓውንድ በሳምንት ያገኛል። ዩናይትድ ከብቃቱ ይልቅ ልጁን ጸባዩን አሻሽሎ በክለቡ እንዲቀጥል ከማድረግ ይልቅ ዩናይትድ ደሞዙን የፈራ ነው የሚመስለው። ስለዚህ አሁንም ራሽፎርድ ከዩናይትድ ሊለቅ ይችላል የሚል በዩናይትድ ሰዎች በኩል እምነት አለ። ይህም ቢሆን ከሆነ እሱ የሚወጣ ከሆነ ደግሞ ከሰመርቪል ዝውውር ጋር ስማችን ተያይዞ ይህን ተጫዋች ልናመጣ እንችላለን የሚል መረጃ ወጥቷል። አሁን በይፋ ነው እንደውም በይፋ ቶተንሃምም ይፈልገዋል። በነገራችሁ ላይ እዚህ ላይ አፌ ላይ መጣና ትዘል ቶተንሃምም ልጁን ይፈልገዋል ተብሏል። አንዱ የዩናይትድ ደጋፊ እንደውም በፌስቡክ ገጽ ላይ ረበመ ቤቴ ብሎ ፖስቶታል። ሰመርቪልን ቶተንሃም ይፈልገዋል ተብሎ የተወራውን ዜና እስከ ፎቶ ማለት ነው ለጥፎ ረበመ ቤቴ በቃችሁ አይነት ነገር ነው እና ፖስቱ በጣም ነበር ያሳቀኝ። ምክንያቱም የልጁን ስጋታውን እረዳዋለሁ። ዩናይትድ አሁንም ንግግር ጀምሯል ከዌስትሃም ዩናይትድ ጋር። ኢትስ ኦኬ ጥሩ ንግግር በጀመራቸው በጣም ጥሩ፣ ግን ደግሞ ይጨርሱታል እና መቼ ነው የሚጨርሱት የሚለው ነው ትልቁ ዜና የሚሆነው እና እኛም በጉጉት እንዲሁ የምንጠብቀው ማለት ደግሞ ብዙ ብር አይደለም የሚጠየቅበት። ዩናይትድ 50 ሚሊዮን ፓውንድ አልከፍልም ብሎ በኢንስታልመንት በአዶንስ ምናምን ለማድረግ 40 ቅርቡ ሲደመር 10 እያደረገ እስኪያብላለው ድረስ
ቶተንሃም 50ውን ቁጭ አድርጎ ደግሞ ልጁን ሊወስደው ይችላል። ሌሎች ክለቦችም እንዲሁ ሊወስዶት ይችላሉ። ይሄ ነው እኮ የቸገረ ነው አድማጮቻችን። አሁን ለሰመርቪል ዝውውር 50 ሚሊዮን ፓውንድ ለዩናይትድ ከብዶ ነው ወይስ የማርከስ ራሽፎርድ ክለቡን መልቀቅ አለመልቀቅስ እዚህ ተጫዋች ላይ እንደው መወሰን አለበት ወይ? ቤተሰቦች ማርከስ ራሽፎርድ የ90 ደቂቃ ተጫዋች እንዳልሆነ እየታወቀ ሌላ የክንፍ አጥቂ ተጫዋች ብታመጡ ምን ችግር አሉ? ቋሚ ተሰላፊ የምታደርጉት ራሽፎርድ ከቆየስ ለሱ ቤንች አድርጋችሁ እንደው የሚቆየ ከሆነ እሱ ተቀይራችሁ የምታስገቡት ተጫዋች ማድረግ እየቻላችሁ ለምንድን ነው በሰመርቪል ዝውውር ላይ ግዴታ ራሽፎርድ ካልለቀቀ ብላችሁ አቋም የምትይዙት የሚለው ራሱ ትልቅ ጥያቄ ነው። አሁን እኔ በክለቡ ዙሪያ ያልገባኝ በጣም ከፍተኛ የሆነ የቁጠባ ስትራቴጂ ነው ክለቡ እየያዘ ያለው ማለት ነው። ጥሩ ዜና ሰመርቪልን ለማስፈረም ድርድር ከፍተዋል፣ መነጋገር ጀምረዋል። የምናምነው ቤን ጃኮብስ ነው ያለው በነገራችሁ ላይ አድማጮች፣ እና ይሄን እንደ ፖዘቲቭ እና መልካም ዜና አድርጌ ልወስደው ይችላሉ። መጀመራቸው ኢትስ ኦኬ ጥሩ፣ ግን እንዴት ያስቀጥሉታል የሚለውን እናያለን። የቲምቶክ ትልቁ ኤክስክሉሲቭ ዜና ግን ትላንት የተመለከትኩት በአጥቂ የዝውውር መረጃዬ ላይ የክንፍ ተጫዋች አላቸው ክሪስታል ፓላሶች እንደምታውቁት። እንደውም በዓለም ዋንጫው ላይ በጣም ጥሩ እየሰራ ያለ የአጥቂ መስመር ተጫዋች መሆን ችሏል። ምክንያቱም ዓለም ዋንጫ ላይ ለሴኔጋል ብሔራዊ ቡድን አጥቂ ሆኖ ነው የሚጫወተው። ኢስማኤል አሳር ተብሎ ይጠራል። ይህንን ተጫዋች ለማስፈረም ዩናይትድ ሳርን ፍላጎቱን አስመዝግቧል እና ሊስታቸው ውስጥ አካተውታል የሚል ዜናም እንዲሁ ሰማው። ምክንያቱም የ9 ቁጥር ተጫዋች ዩናይትድ ይፈልጋል። ለቤንጃሚን ሼሽኮ ጫና የሚቀንስ እንዲሁም የሚያሳርፈው አንዳንድ ያስፈላጊ ሲሆን ለዛ ይመስላል 28 ዓመቱን የክሪስታል ፓላስ የአጥቂ መስመር ተጫዋች ለማስፈረም አሁን በሊስታቸው ውስጥ ያካተቱት። እንደውም ወኪሉን ሁሉ አናገሩት ነው የሚለው የቲምቶክ ዘገባ። ባለፈው ሲዝን ክሪስታል ፓላሶች የኮንፈረንስ ሊግ ሻምፒዮን ሲሆኑ ተጫዋቹ የኮንፈረንስ ሊግ ምርጡ ተጫዋች ተብሎ ሁሉ መሸለም ችሏል። 9 ጎል አስቆጥሮላቸዋል እና ከዛ ነው የቶርናመንቱ ምርጥ ተጫዋች በሚል መመረጥ የቻለው። በእንግሊዝ ፕሪሚየር ሊግም ደግሞ 9 ጎል ያህል አስቆጥሯል። በሁሉም ውድድሮች ከተመለከታችሁ 20 ጎል ነው ተጫዋቹ ያለው ተብሏል እና በጣም ጥሩ የሆነ ጊዜ ያሳለፈ ልጅ ነው። በአውሮፓ መድረክም እንዲሁም በእንግሊዝ ፕሪሚየር ሊግ 9 ጎል ማስቆጠር ማለት ቀላል አይደለም። እንዲሁም አሲስቶች አሉት። ይሄ ልጅ ለማስፈር ነው ታዲያ ዩናይትድ አሁን ያስገቡት ዝርዝራቸው ውስጥ ተብሎ የተገለጸው። ኢኔሶች ቨርሲቲሊቲውን በተለይ በጣም ወደውታል ተብሏል። ቅድም እንዳልኳችሁ ከሴኔጋል ብሔራዊ ቡድን ጋር ተጫዋቹ ስትራይከር ነው። ከክሪስታል ፓላስ ጋር ደግሞ ከክንፍ እየተነሳ የሚያጠቃ የአጥቂ ባህር ያለው ተጫዋች ነው ማለት ነው። ስለዚህ ይሄ ቨርሲቲሊቲ ዩናይትዶች ሲፈልጉ በ9 ቁጥር ሲፈልጉ ደግሞ እንደው የግራ ክንፍ ተጫዋች ማስፈረም ካልቻሉ የግራ ክንፍ አጥቂ አድርገው ተጫዋቹን ሊያመጡት ይችላሉ ማለት ነው ቤተሰቦቻችን። እና ኢኔሶች ቨርሲቲሊቲውን ስለወደዱት ተጫዋቹን ሊያስፈርሙት ፍላጎት አሳድረዋል። ከወኪሉ ጋር ንግግር ጀምረዋል ነው የተባለው። በ2024 ተጫዋቹ ሲፈርም ለክሪስታል ፓላስ 15 ሚሊዮን ፓውንድ አወጡበት። አሁን ግን ፓላሶች ተጫዋቹን ለመሸጥ 3 እጥፍ ነው የሚፈልጉት ገንዘብ ተብሏል። 45 ሚሊዮን ፓውንድ አካባቢ ማለት ነው። እንግዲህ 3 እጥፍ ከሆነ የሚፈልጉት ማትረፍ ይፈልጋሉ ማለት ነው። ፕላስ 28 ዓመቱ ነው ተጫዋቹ ደግሞ እንደምታውቁት እድሜው በጣም ትልቅ ነው። ስለዚህ ለ28 ዓመት ተጫዋች 45 ወይ 50 ሚሊዮን ፓውንድ ማስፈረም ምናልባት ሊበዛ ይችላል። ግን ደግሞ የ3 ዓመት ኮንትራት አለው በፓላስ ውስጥ። ኮንትራትም ደግሞ ወሳኝ ነው እዚህ ጋር የ3 ዓመት ቀሪ ኮንትራት ማለት ለክሪስታል ፓላስ የተሻለ የመደራደሪያ ጉልበት የሚሰጥ ነው ማለት ነው። ከሌሎች ፈላጊ ክለቦች ውስጥ ደግሞ የጣሊያኑ ጁቬንትስ እንደሚገኝበትና ዩናይትድ ይሄን ልጅ ሊስት ውስጥ እንደከተተው ነው ማለት ነው። ቤን ጃኮብስ በኋላ ላይ የሚያረጋገጡት ግን ይሄ ስፔሻል የሆነ ኤክስክሉሲቭ ዘገባው የቲምቶክ ጋዜጣ ነው። ተወዳጆች መረጃዎቻችንን ማየት እንቀጥልና ወደ አማካይ ዝውውር ዜናዎች ደግሞ የወጡ መረጃዎችን ላድረሳችሁ። በአማካይ ቦታ ላይ እንግዲህ በርካታ ተጫዋቾች አሁን ስማቸው እየተነሳ ነው። ትላንት ነግረናቸዋል ያሉትን የዩናይትድ 4 አማራጭ የአማካይ ዝውውር መረጃዎችና ተጫዋቾቹ ማን እንደሆኑ ዝርዝር ጉዳዮችን ስናደርሳችሁ ነበር። ዛሬ እና ትላንት በተለይ የወጡ ይህን ዜና እየሰራንላችሁ የወጡ የተሰሙ አዳዲስ መረጃዎች ደግሞ አሉ። እነሱ
መረጃዎች ምንድን ነው የሚሉት የሚለውን አሁን ላድረሳችሁና ስለ ማን ላውራችሁ መሰላችሁ? በቅድሚያም ባወራችሁ የሚሆነው የቹዋሜኒን ጉዳይ ነው። የቹዋሜኒን ዝውውር በተመለከተ በተለይ ቤን ጃኮብስ ትላንት በዩናይትድ ስታንድ ዩቲዩብ ቻናል ላይ ተጋብዞ ነበር። እንደተለመደው ጥያቄ ቀርቦለት ምላሽ ሰጥቶበታል። ሪያል ማድሪዶች ዝግጁ ናቸው፣ ልጁን ለመሸጥ ተዘጋጅተዋል እና ለዝውውሩ የሚፈልጉት ሂሳብ ደግሞ ዩናይትድ አፎርድ ሊያደርግ የሚችለው ሂሳብ ነው ተብሎ ተቀምጧል። 90 ሚሊዮን ዩሮ ነው የተቀመጠው። ይሄ ማለት ደግሞ ከቶናሊ እንዲሁም ከማቲያስ ፈርናንዴስ ዝውውር ያነሰ ገንዘብ ነው እና ዩናይትድ ይህን ያህል ገንዘብ የሚያቀርብ ከሆነ አያስቸግሩም። ደግሞ የስፔን ክለቦች ታውቃላችሁ ሲደራደሩ ብዙ ጊዜ እንደ እንግሊዞቹ ከፍተኛ የሆነ የማይቀመስ የዝውውር ገንዘብ በመለጠፍ የሚታወቁ አይደሉም እና 90 ሚሊዮን ዩሮ በቂ ነው ይህን ተጫዋች ለማስፈረም ዩናይትድ ከፈለገ በሚል በዚህ ያህል ገንዘብ ሊሸጡት እንደሚችሉ እና ዓለም ዋንጫው እስኪጠናቀቅ ምናልባት እየተጠበቀ እንደሆነ ቹዋሜኒ ከዓለም ዋንጫው ፍጻሜ በኋላ በሪያል ማድሪድ ቤት በተለይ በጆዜ ሞሪኖ ስላለው ሚና በተለይ ትልቁ ተጫዋቹ ማወቅ የሚፈልገው ነገር በማድሪድ ቤት ይቀጥል አይቀጥል እስካሁን ተጫዋቹ ራሱ እውቀቱ የለውም ነው የተባለው። በምን አይነት ሚና ሞሪኖ ላይ ጫውተው ሊያሰልፈው እንደሚችል ሚናው የተገደበ ነው ወይ የሚሆነው? ሞሪኖ እሱን እንዴት ያየዋል? በፕላኑ ውስጥ ተጫዋቹ ያለው ቦታ ምን ያህል ነው የሚለውን መነጋገር ማወቅ ይፈልጋል። ይሄን ካወቀ በኋላ ከሰማ በኋላ ተጫዋቹ በሞሪኖ ስር ቋሚነት የማይሰጠው የማይቀጥል ከሆነ በሪያል ማድሪድ አማካይ ክፍል ላይ ተጫዋቹ ሚናው የሚቀንስ ከሆነ ግን ቹዋሜኒ ክለቡን ለመልቀቅ ዝግጁ ነው ማለት ነው። ክለቡም ቢሆን መንገዱ ላይ አይቆምበትም። ተገቢ ሂሳብ ከቀረበለት ይሸጠዋል ነው እየተባለ ያለው። እንደውም የሪዮ ፈርዲናንድን ንግግሮች እየሰማው ነው። ሪዮ ፈርዲናንድ ቹዋሜኒን በግል ያወራዋል ይመስለኛል ፐርሰናሊ ይግባባሉ እና ስለ ዩናይትድ ዝውውሩ ሳያወራው አይቀርም እና አሁን እንግዲህ የዓለም ዋንጫውን ፍጻሜ ጠብቁ እያለ ነው። ፈረንሳይ ደግሞ በጣም ጥሩ የሆነ ተስፋ ያለው ቡድን ይመስላል። ስለዚህ በዚህ ዓለም ዋንጫ ላይ ጥሩ ርቀት ትጓዛለች ፈረንሳይ የሚል እምነት አለኝ። እኔ በግሌ ስኳዱ የዓለም ዋንጫን ሊያነሱ ይችላሉ ብዬ ከምገምተው አንዱ ቹዋሜኒ ያለበት የፈረንሳይ ብሔራዊ ቡድን ነው እና አይ ቲንክ ይሄ ዝውውር ለዩናይትድ ትዕግስተኛ ሆኖ መጠበቅ ይፈልጋል እና መታገስ ይኖርብናል። የቹዋሜኒ ዝውውር እንዲሁ በፍጥነት የሚሆን አይደለም። ብዙ ነገሮች አሉት፣ ብዙ ነገሮች ይቀሩታል። ለማንኛውም ዩናይትድ ሁለት አማካይ ሊያስፈርም አሁንም ፍላጎት እንዳለው ነው ሪፖርቶች የገለጹት እና ማይክል ካሪክ ሁለት አማካዮችን እፈልጋለሁኝ የአማካይ ክፍሉ ትልቁ የቡድኑ ክፍተት ነው ብሎ ለክለቡ ቦርድ አመራሮች እንደነገረ እና ተጨማሪ ሁለት አማካይ ዩናይትድ እንደሚያስፈልገው እንዳሳወቃቸው ነው የተገለጸው። እርግጠኛ ሊያስገድዳቸው አይችልም። በነገራችሁ ላይ ካሪክ እንደው ከሩበን አሞሪም ለየት የሚያደርገው ነገር አይ ቲንክ የክለቡ ባለቤቶች ወይም ቦርዱ የሚለውን ነገር የሚሉትን ነገር የሚሰማ አይነት አሰልጣኝ ይመስለኛል። ትልቁም ችግር በዚህ የዝውውር መስኮት የገጠመን አይ ቲንክ ይሄ ይመስለኛል። አንዳንዶች እንደው ሲያመሰግኑ ተመለከትኩኝ ሩበን አሞሪም በስንት ጣሙ። ይሄኔ ዩናይትድ ማርኬቱ ላይ ወጥቶ አማካይ ፈልጎ አሞሪም ቢሆን ኑሮ ከማይክል ካሪክ ይበልጥ ቦርዱን ያስጨንቅ ነበረ። ባለፈው ክረምት ላይ ያስፈረምነው ሼሽኮን፣ ባለፈው ክረምት ኩኛን፣ ብሪያን ምቡሞን ያስፈረምነው በሩበን አሞሪም አማካይነት ነው። ምክንያቱም አሞሪም ዝም ብሎ አይቀበልም፣ ይጋፈጣቸዋል። ይሄን ተጫዋች አምጡልኝ ብሎ ካላመጡለት ይበሳጫል እና ቁጣውንም ይገልጻል። የክለቡ ሰዎች ላይ አድርጎታል። ደግሞ በተደጋጋሚ ስብሰባ ላይ ሁሉ እስከ መጋጨት ደርሷል። ስለዚህ ማይክል ካሪክ ይሄ ለስላሳ ጸባዩ ልክ እንደ አሻንጉሊት እየተመለከቱት በቃ ክለቡ የሚፈልገውን ነገር ካላደረገ በስተቀር አሰልጣኙ የሚለውን ሰምተው ተጫዋች ሊያስፈርሙ ይችላሉ የሚል ስጋት አለ። ተመልክቻለሁ። አድማጮቼ ግን አሁን ካሪክ እንደው ለመናገር ሙከራ እያደረገ ነው ማለት ነው። ሁለት አማካዮችን አምጡልኝ ብሎ ካለ እንደው ባያስገድዳቸውም እንደ አሞሪም ጠረጴዛ ስቦ ባይጋፈጣቸውም ግን ፖሽ እያደረገ እንደሆነ የሚያመለክት ነው። ይሰሙታል፣ ይታዘዙታል ወይ የሚለውን ያደርጋሉ። ከሌን አምጡልኝ ካለ የትኛውንም ዋጋ ከፍለው ልጁን ያመጡለታል የሚለውን ወደፊት አብረን የምናይ ቢሆንም ግን ሁለት አማካይ ያስፈልጉኛል ብሏል ማይክል ካሪክ ነው የተባለው። በሌሎች ከቹዋሜኒ ጉዳይ ቀደም አነሳ። በሌሎች የዝውውር ዜናዎች አማካይ ክፍል ላይ ደግሞ ይኸው ጊቭሚ ስፖርት ነው መጀመሪያ ዜናውን ያወጣው። ከዛ ቢቢሲ የጊቭሚ ስፖርትን ሪፖርት ጠቀሰና ደግሞ
ቢቢሲም ተቀባበለው። ምንድን ነው ያለው መሰላችሁ? ከብራይተን ጋር ንግግሮች እየተደረጉ ነው። በሁለት አማካዮች ዝውውር ላይ ዩናይትድ ንግግር እያደረገ ነው። ማቲያስ ፈርናንዴዝን ሚስ ካደረጉ በኋላ በተለይ ከእንግሊዝ አሁን ትኩረት ያደረጉባቸው ሁለት አማካዮች አሉ። ከነኛ አማካዮች መካከል አንዱ የብራይተኑ አማካይ ካርሎስ ባሌባ ነው። ከእሱ ጋርም የሚደረግ የዝውውር ንግግር ድርድር ተጀምሯል ብለው ዘግበውልናል ማለት ነው አድማጮች። ስለዚህ በዚህ ሰዓት የዩናይትድ ሰዎች ከሁለት ተጫዋቾች ጋር የዝውውር ንግግር ላይ ይገኛሉ ማለት ነው። አንዱ ሰመርቪል ነው ቅድም ያደረስናቸው፣ አንዱ ደግሞ ካርሎስ ባሌባ ነው እና ዩናይትድ ቀጣይ ትኩረቱ የሚሆነው ሙሉ ለሙሉ አሁን ወደ ካርሎስ ባሌባ የሚሆን ይመስላል። እንግሊዝ ውስጥ ሪፖርቶች እንደጠቆሙን ከሆነ አሌክስ ስኮትን ፈልገው ነበር፣ ግን አሌክስ ስኮት ደግሞ በክለቡ ለሽያጭ የቀረበ አይደለም ተብሎ ኢቨን ጥያቄ አቅርቦ የዝውውር ሂሳብ ሁሉ 60 ሚሊዮን ፓውንድ ውድቅ አድርገውባቸዋል ብራይተኖች አሚን በርንመዞች። ትላንት ዜናውን አድርሰናቸዋል ቤተሰቦች። አሌክስ ለሽያጭ የቀረበ ተጫዋች አይደለም ብለዋል። አርሰናል ይፈልገዋል። በርንመዞች ትልቁ ፍላጎታቸው አዲስ ኮንትራት ልጁን አስፈርመው ግን ውል ማፍረሻ አንቀጽ እናካትልህ የሚል አማራጭ ነው ለተጫዋቹ እያቀረቡ የሚገኙት። በፍጹም እንደማይሸጡት በዚህ ክረምት ላይ ግን ጠንከር ያለ አቋማቸውን እያሳወቁ እየገለጹ ነው የሚገኙት በርንመዞች። በዛ ምክንያት ለዩናይትድ ይሄ ዝውውር አስቸጋሪ ነው የሚሆነው። ለዛ ይመስላል ፊታቸውን አሁን ሙሉ ለሙሉ ወደ ካርሎስ ባሌባ ያዞሩት። ምክንያቱም ብራይተን ልጁን ለመሸጥ ክፍት ነው፣ ግን ደግሞ ብራይተንም የዋዛ ክለብ አይደለም። በጣም ከፍተኛ የዝውውር ገንዘብ ከዚህ ተጫዋች ምናልባት ክረምት ላይ 100 ሚሊዮን እና ከዛ በላይ ሲሉ ነበር። አሁንም ከዛ በታች የሚሉ አይመስልም። በተለይ ዩናይትድ አማራጭ ማጣቱን ካወቁ የአማካይ ክፍል አስፈርማለሁ ብሎ የያዛቸውን ተጫዋቾች እንዳጣ ካወቁ ማርኬቱ እንደዚህ ኢንፍሌት እንዳደረገ ካወቁ ብራይተኖች ከዚህ በፊት እኮ ኢንፍሌት ሲያደርጉ የነበረ ክለብ ነው። ከየትኛውም ክለብ በላይ 100 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር እፈልጋለሁ ብሎ ለካሴዶ የጠየቀ ነው። ክረምት ላይ በድፍረት ለባሌባ እንደውም ዋጋ የለውም ብሎ እኮ ዩናይትድን ብሎክ ያደረገ ቡድን ነው። ስለዚህ እነሱ እንዲሸጡት እና ዩናይትድ ተጫዋቹን እንዲያስፈርመው በዩናይትድ በኩል ትልቅ የሆነ እንደው የመክፈል አቅም እና እነሱን ጠንከር ብሎ መደራደር ሳይሆን ኪስን እንደው ፈታ አድርጎ መደራደር የሚፈልግ ልጅ ነው። ግን እስቲ ወጡታ ላይ ወጡትም የሚለውን አብረን እናያለን። አሁን ባሌባ ላይ ያተኮሩ ግን ይመስላል ሪፖርቱ እንደሚያመለክተው። ሌሎችም አማራጮች አሏቸው። በነገራቸው ላይ የበርንመዙ ታይለር አዳምስ የተባለው አሜሪካዊው አማካይ ስፍራ ተጫዋች እንዲሁም ከዚህ በፊት አድረሰናቸዋል ሳንደርበርግ የተባለ ተጫዋች አለ። እነኚህ ሁለት ተጫዋቾች ደግሞ የፉልሃሙ ማለት ነው ኮስት ኢፌክቲቭ ተብለው የተያዙ ናቸው። እዚህ ዩናይትድ በቀላሉ ትንሽ ገንዘብ ከፍሎ ይሄ ማለት እንደ 40 ወይም 30 ሚሊዮን ፓውንድ በመክፈል ሊያመጣቸው የሚችላቸው የዝውውር አማራጮች ናቸው። እዛው እንግሊዝ ፕሪሚየር ሊግ የሚጫወቱ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተብለው ተጠቅሰዋል። ዘገባው የማርሳል ሜን ጋዜጣ ዘጋቢ ነው። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ ቤን ጃኮብስ ትላንት የዘገበው አንድ መረጃ አለ። አይ ቲንክ ቤን ጃኮብስ ኦፍኮርስ ጥሩ ጋዜጠኛ ነው፣ ግን በጣም ተአማኝ ጋዜጠኛ ነው የሚለውን እንደው ከዚህ በፊት ስለ ዝውውር አውርቶ ከሌ በቃ ይመጣል ብሎን እሱ ከሌላው ጋዜጠኛ በተለየ እንደው የተሳካ ወይንም ቀድሞ ወደ ፍሬት የተናገረውን ዝውውር ባላይም ግን አይ ቲንክ የሚታመን ጋዜጠኛ ነው። ሌሎች እንደሚያወሩት ሩመር የሆኑ መረጃዎችን የሚያወራ አይነት ጋዜጠኛ ስላልሆነ ምንድን ያለው መሰላችሁ? ትላንት የአዩብ ቡዋዲን ዝውውር በተመለከተ ዩናይትዶች ፍላጎታቸውን መስላቸውን አጠናክሯል በሚል እሱ ተናግሯል እና አሁን አግሬሲቭሊ ገብተዋል ነው። ተጫዋቹ ዝውውር ፉክክር ውስጥ እንደገቡ ከ4 ክለቦች ጋር ለመፎካከር ዝግጁ እንደሆኑ ነግረናቸዋል። አሁን ግን ከፉክክር ውስጥ ከመግባት ፍላጎትን ሬጂስተር ከማድረግ ባለፈ ወደፊት ለመደራደር ፍላጎት ማሳየት ጠንከር ያለ ንግግር ማድረግ ጀምረዋል ዩናይትዶች በሚል እሱ ትላንት ይህን ዜና ይዞልን ወጥቷል። እንደውም አንዳንዶች በሳምንት 100,000 ፓውንድ ሁሉ ለአዩብ ኮንትራት ደሞዝ ለመስጠት በሳምንት ፈቃደኛ ሆኗል። የ6 ዓመት ኮንትራትም 5 ሲደመር 1 አቅርበውለታል የሚል ዘገባ ሰምቻለሁ ቤተሰቦቻችን። ስለዚህ በቀጣዮቹ ቀናት ግን ማየት ይኖርብናል። ምክንያቱም ይሄ ልጅ በሊል እንዲቆይ ይፈልጋል። በ1 ዓመት በውሰት እንዲሰጣቸው ሌሎች ይፈልጋሉ። ዩናይትድ ደግሞ አሁን ነው የሚያስፈልገው። የአማካይ ስፍራ ተጫዋች አሁን ይፈልጋል ቡድኑ። ይሄን ነገር እንዴት ያስታርቁታል
የሚለው ነው ትልቁ ጥያቄ። ምክንያቱም ሌሎች በውሰት መልሰው ከሰጧቸው ዋጋ ለመቀነስ ዝግጁ ናቸው። በውሰት ማይሰጧቸው ከሆነ ደግሞ ከዚህ ተጫዋች ዝውውር እነሱም ከ100 ሚሊዮን ፓውንድ በላይ ይጠይቃሉ። 86 ከ100 ሚሊዮን ዩሮ በላይ ማለት ይቅርታ፣ ከ86 ሚሊዮን ፓውንድ በላይ ለዚህ ተጫዋች ዝውውር ይፈልጋሉ። አሁኑኑ ክለብ ላስፈርም ካለ ማለት ነው። አንድ ዓመት በውሰት ሰጥቷቸው ግን ተጫዋቹን በቀጣይ ክረምት ላይ ለመውሰድ የሚፈልግ ክለብ ካለ እስከ 70 ሚሊዮን ፓውንድ ይሸጡታል ተብሎ ተገልጿል። እና ዩናይትድ ይሄን ማስታረቅ አለበት። ይሄን ተጫዋች ማስፈረም የሚፈልግ ከሆነ ማለት ነው። ገና 18 ዓመቱ ነው። ግን በነገራችሁ ላይ በሊግ ዋን 63 የሊግ ዋን ጨዋታዎችን ግን ማድረግ ችሏል ማለት ነው። በሁለት ሲዝን በባለፉት ላይ ገና በ18 ዓመቱ። ስለዚህ ከ16 ዓመቱ ጀምሮ ሲጫወት የኖረ ተጫዋች ነው ማለት ነው። በዋዲ ምን ያህል የመሰለ ልጅ እንደሆነ የምትረዱት በዚህ ነው። ከ16 ዓመት ጀምሮ ማለት አስቡት። በሊል እግር ኳስ ታሪክ ኢደን ሃዛርድ ነው ሪኮርዱን ይዞ የነበረው ማለት ነው፣ በትንሽ እድሜው በመጫወት ከዛ የእሱን ሪከርድ መስበር የቻለ ተጫዋች ነው ማለት ነው። አርሰናል ይፈልገዋል፣ ሲቲ ይፈልገዋል ተብሏል። ባየር ሙኒክ ልጁን ይፈልገዋል። ፉክክሩ ከባድ ነው። ከ80 እስከ 100 ሚሊዮን ዩሮ መክፈል አለባቸው እነኚህ ክለቦች ተጫዋቹን ለማስፈረም፣ ዩናይትድም ልጁን ለማስፈረም ማለት ነው። ምናልባት ዩናይትድ ሊረዳው የሚችለው ማዝራዊ አለ። በብሔራዊ ቡድን ደረጃ ከሞሮኮ ብሔራዊ ቡድን ጋር አብሮት የሚጫወተው ማዝራዊ ስለ ቦዋዲ እንደዚህ ሲል ተናግሮ የእሱን ኳሊቲ እኔ ማውራት አይጠበቅብኝም፣ ሜዳ ላይ የሚያደርጋቸውን እንቅስቃሴዎች ማየት ብቻ በቂ ነው ነው የሚለው። በጣም አስደናቂ ተጫዋች ነው። ይሄን ከብራዚል ጋር ስንጫወት አሳይቷል። ከስኮትላንድም ጋር እንዲሁ ስንጫወት ተጫዋቹ ምን ያህል አስገራሚ ልጅ መሆኑን ተመልክታችኋል። ስለዚህ እንቅስቃሴው በራሱ ይመስክር ስለ ልጁ ብቃት በሚል ይሄ ተጫዋች አስደናቂ ልጅ እንደሆነ ነው ማዝራዊ አስተያየቱን የሰጠው። የዶርትመንዱ ንሜቻም የዩናይትድ የዝውውር ኢላማ መሆኑ አሁን በደንብ እየተገለጸ ነው የሚገኘው። ትልቁ ችግር ደግሞ እዚህ ጋር ምን መሰላችሁ? ዶርትመንድም እንደ ሌሎች የእንግሊዝ ክለቦች በጣም ሻጭ ክለብ ነው። ሻጭ ስል እንደው በቀላሉ የማይለቅ ከለቀቀም ደግሞ ገዢውን ክለብ አድምቶ የሚለቅ አይነት ቡድን ነው እና እዚህ ተጫዋች ላይ ያለውን ፍላጎት በተለይ ከእንግሊዝ ክለቦች እየመጣ ያለውን ፍላጎት ተረድተው እና የማርኬቱን ሁኔታ ተረድተው ይመስላል 103 ሚሊዮን ፓውንድ ለጠፉበት ተባለ። የሚያስገርም 103 ሚሊዮን ፓውንድ። ጋዜጦች ሲሉ ነው የነበረው ሲዘግቡ፣ ይሄ ዘ አትሌቲክ ጋዜጣ ነው በነገራችሁ ላይ ሲዘግቡት የነበረው ተጫዋቹ 60 ሚሊዮን ዩሮ ብቻ ይገኛል ብለው ነው ሲያወሩ ነው የነበረው። ይገርመኛል። አንዳንድ ጋዜጦች እንደው ከየት አምጥተው ልጁን ይሄን ያህል ገንዘብ ያወጣል ብለው እንደሚያወሩ። ክለቦች የፈለጉትን ማለት ይችላሉ። ለአንድ ተጫዋች ዝውውር 200 ሚሊዮን ፓውንድም ሊባል ይችላል። ጋዜጦች አይ ቲንክ የትራንስፈር ማርኬት የተባለ ድረገጽ አለ፣ ብዙ ጊዜ ይተምናል። እሱም የተምነውና ክለቦች ደግሞ ብዙ ጊዜ የመሸጫ ዋጋ ነው ብሎ የሚያወጡት ነገር የሰማይና የምድር ልዩነት አለው እና ለምን ይሄን ናሬቲቭስ እንደሚቀጥሉ ክለቦች እኔ አይገባኝም። በትክክል ክለቡ ተጫዋቹ ላይ ያወጣበትን ተመን ከመናገር ይልቅ ይህን ያህል የሚገመት ነው ልጁ ብሎ የሚያወሩት ነገር ነው እንግዲህ ይህን የመረጃ ዲስቶርት መሆን መሳሳት እያስከተለ የሚገኘው እና አሁን ለፌሊክስ ኔሜቻ ዝውውር ዩናይትድ 103 ሚሊዮን ፓውንድ ሊያወጣ ነው ማለት አስቡት እስቲ። ለማቲያስ ፈርናንዴዝ አንከፍልም ካልነው ተጨማሪ 18 ሚሊዮን ፓውንድ ማለት ነው። 18 ሚሊዮን ፓውንድ የትኛው ነው ቤስት የሆነው ዴል ለዩናይትድ? በጣም ምርጡ ፊርማ የሚሆነው የትኛው ነው የሚለውን እናንተ ፍረዱት በውስጣችሁ ማለት ነው። እንግዲህ ጄጅ አድርጉና ፍረዱ ቤተሰቦቻችን። ግን ደግሞ ልጁ ኳሊቲ የለውም እያልኩ አይደለም። በጣም ጥሩ ተጫዋች ነው። ዱዋል ስል ማሸነፍ ይችላል። ምክንያቱም ተጫዋቹ በቁመት በጣም ዘለግ ያለ ቁመት ያለው ልጅ ነው። አማካይ ቦታ ላይ በጣም ኳሊቲ ነው። ብዙ ቦታዎችን ከቨር ማድረግ ይችላል እና ፊዚካሊቲን ያመጣል። በሁለት ላይኖች መካከል መጫወት ይችላል። እንዲሁም አንዳንድ ጊዜ ወደፊት ሲሄድ በተለይ የጭንቅላት ኳስ ለመቅጨት ምናምን በጣም አስፈሪ የሆነ ልጅ ነው። ፌሊክስ ኔሜቻ በጀርመን ብሔራዊ ቡድን ተመልክተነዋል ተጫዋቹ ምን ያህል ጥሩ አማካይ እንደሆነ። ግን ደግሞ 103 ሚሊዮን ፓውንድ ካወጣን እኔ አታስዋሹኝ፣ ይህን ያህል ገንዘብ ካወጣን ነው ብላችሁ አይከፋኝም። አሁን ለምሳሌ በ60 ሚሊዮን ዩሮ ቢመጣ ልጁ ወይ በ70 ሚሊዮን ዩሮ ቢመጣ ምንም አይከፋኝም። ምክንያቱም ዋና ዋና የምንላቸውን አማራጮች ያተናል አይደል? ስለዚህ ኦኬ። ግን ደግሞ 103 ሚሊዮን ፓውንድ ዩናይትድ ካወጣ ዋይ ለምንድን ነው ቶናሊን ያላስፈረም? እኔ ደግሞ እዛ አይጨንቀኝ 250 ሚስጡት ችግር የለብን። 103 ለዝውውር ሂሳብ ከተከፈለ ግን ለምንድን ነው ዩናይትድ 85 ሚሊዮን ፓውንድ ከፍሎ ያላመጣው
ማለት ነው ማቲያስ ፈርናንዴዝን? ይሄ እኔ ትልቅ ጥያቄ ነው። በዚህ ምክንያት አሁንም የኔሜቻ ዝውውር አማራጭ ነው። ዶርትመንዶች ግን አንቀልስም ካሉ ከዚህ የመሸጫ ሂሳቡ ካልወረዱ በስተቀር ዩናይትድ አይጠጋውም። ከአሁኑ ልንገራችሁ ቤተሰቦቻችን፣ መረጃውን እንደ መረጃ እናከብራለን፣ እንይዛለን፣ እነግራችኋለሁ። ምክንያቱም ዜና ነው፣ የወጣ ነገር ነው፣ ከምናምናቸው የዜና ምንጮች ነው የተወራው። ግን ደግሞ ጥርጣሬዎች አሉኝ። በዚህ ያህል ዋጋ ዩናይትድ ያስፈርመዋል የሚል እምነት ስለሌለኝ፣ የሚቀንሱ ከሆነ ተደራድረው ደግሞ ሊያመጡት ይችላሉ። ምን እንደሆነ አቋማቸው ግን ዶርትመንዶች የዩናይትድም አቋም ምን እንደሆነ አብረን ወደፊት የምናየው ይሆናል። ግን ይሄ ስሙ በደንብ ፖፕ አድርጎ እየመጣ ያለ ተጫዋች ነው ማለት ነው ፌሊክስ ኔሜቻ። ዜናዬን ከማጠቃለሌ በፊት ግን እንደው አንድ ነገር ላውራ ቤተሰቦቻችን። በጣም የሚያስገርመኝ ነገር ልንገራችሁ። ባለፈው ክረምት ላይ አንድ የግል ሀሳቤን አንስቼ ነበር። ካስታወሳችሁ ዩናይትድ ትንሽ በጣም ስጋት ስለነበረኝ እንደው አማካይ ሳናስፈርም አልነበር ክረምቱ የተዘጋው፣ ሰጋሁኝ እና እንደው ካሳሜሮ የሆነ ነገር ቢሆን ዩናይትድ እኮ አማካይ የለውም በሚል ዩናይትድ ስህተት ሰራ። ለምን ግራኒት ዣካን አላስፈረሙም? ተጫዋቹ ለሰንደርላንድ ሳይሆን ለዩናይትድ ነበር መምጣት የነበረበት መፈረም የነበረበት የሚል በጣም ጠንከር ያለ ሀሳብ ነበር ሳወራችሁ የነበረው፣ ጠንከር ያለ ሀሳብ። አሁን ታዲያ ይሄ ሀሳቤ እንደው ተጫዋቹ በተለይ በእንግሊዝ ፕሪሚየር ሊግ ያሳለፈውን ሲዝን ስታየው ቢመጣ ለዩናይትድ አማካይ ክፍል ምን ያህል ይበልጥ ጥንካሬ ሊሰጥ የሚችል ተጫዋች እንደሆነ እንድንረዳ ያደረገ በጣም ጥሩ ሲዝን ያሳልፈው። አሁን ወደ ቼልሲ ይሄዳል ተብሎ ስሙ እየተነሳ ነው ያለው እና እንደው አልቆይባችሁ እዚህ ጋር ዜናዬን ጨርሻለሁ። የግል ሀሳብ ስለሆነ ነው። አሁን ዩናይትድ ተቸገረ። ማርኬቱ ላይ ተጫዋች ማስፈረም ከበደው። ደሞዙ የሚጠየቀው የትየልል ነው። የሚጠየቀው ገንዘብ 100 ነው ታውቃላችሁ። አሁን ዩናይትድ ግራኒት ዣካን ቢያስፈርመው እንደው ኢኔሶች ይሄ ተጫዋች እንግዲህ ወደ 30 ሆኖታል እና ከፖሊሲያችን ጋር አይሄድም ብለው ካልሆነ በስተቀር ይሄ ልጅ እስቲ በሞት አሁን የዩናይትድን አማካይ ክፍል አያጠናክርም። እኔ በጣም ወደው ተጫዋች ነው። ይቅርታ አድርጉልኝ ቤተሰቦች፣ እዛች ቦታ ለ6 ቁጥር ቦታ ይሄ ቆሻሻ የሆነውን ስራ ለመስራት ያውም በ15 ሚሊዮን ፓውንድ ልታገኙት የምትችሉት ተጫዋች ቤተሰቦቻችን፣ ይሄ ቢፈርም ቼልሲ ጀግና አላቸው። በጣም ጎበዝ ናቸው። ይህን ልጅ ማየታቸውን ነው እኔ ለዩናይትድ የምመኘው አይነት ፈራሚ ነው። በተለይ አሁን እንዲህ ማርኬቱ ቅብጥ ባለበት ሰዓት፣ የተጫዋቾች የመሸጫ ዋጋ ጣራ በነካበት ሰዓት ዣካን ማምጣትና ለ2 ዓመት ቢያንስ አትሊስት ለ2 ዓመት ይህን ተጫዋች የስኳድ ተጫዋች ማድረግ ክፋቱ ምንድን ነው ቤተሰቦች? ምንድን ነው? የእንግሊዝ ፕሪሚየር ሊግ የካበተ ልምድ ያለው አማካይ በጣም አግሬሲቭ ነው። ዩናይትድ አግሬሲቭነት ይጎለዋል አማካይ ክፍል ላይ እና ዣካን አለመመልከታቸው ያውም በጣም በትንሽ ዋጋ የሚፈርም ተጫዋች ሆኖ እሱን አለማየታቸው በጣም ያስገርመኛል። እና ክለቡ ብሄድ እንደው ከዚህ ተጫዋች ጋር ስሙ ተነስቶ ዣካ ወደ ዩናይትድ ቢመጣ በጣም ጥሩ የሆነ የአማካይ ተጫዋች ሊሆን እንደሚችል ሊጠቅመን እንደሚችል ውስጤ ዝም ብሎ እንትን ያለበት ልጅ ነው እና ብቻ አንዳንድ ነገሮች እንደው እኛ ብንፈጽማቸው ብለን የምናስባቸው ጉዳዮች አሉ። ግን ክለቡ ካልተገለጸለት ደግሞ ዝውውር የሚሆን አይደለም። ለማንኛውም የግል ሀሳብ ነው ይሄ። አስተያየት ጥቆማችሁን፣ እንዲሁም የተሰማችሁን ነገር ስላወራንባቸው ጉዳዮች፣ ስለ ክለባችን አጠቃላይ ወቅታዊ ሁኔታ የተመለከተ ሀሳባችሁን ስጡ፣ እመለከተዋለሁ። አብራችሁኝ ስለነበራችሁ ግን ከልብ አመሰግናለሁ አድማጮች። ነገ አዳዲስ ነገሮች ካሉ እንገናኛለን። እስከዛ ሰላም ሁኑ ባይ